የማይነጥፈው ደስታችን መድኃኔዓለም ነው። ለብቻሽ ማልቀስ ስትጀምር ይመጣል መድኃኔዓለም። ለብቻክ ስትጨነቅ ይመጣል መድኃኔዓለም። ሊያገዝህ ይመጣል። መድኃኔዓለም ብለን የጠራነው ክርስቶስን አንደኛ ለዓለም የወረደ ለዓለም ለሞት የተሰጠ ስለሆነ የዓለም ሁሉ መድኃኒት ነው። የገሌና የነገሌ አይደለም። ብዙዎች ልብሳችን መቆሸሹን አይተው ሲጸየፉን የማይጸየፈን እጆቹን ዘርግቶ የሚያቅፈን የበረከትና የምሕረት አባት መድኃኔዓለም ይመጣል። ዛሬ ከበረ በዓለም መድኃኔዓለም የመድኃኔዓለምን የሚዘክር ሰው ግን ሌሎች ነፍሳትን ጨምሮ ከሲኦል ያወጣል። እንዳታሳልፉት። ዛሬ መድኃኔዓለም ነው አይደል? ጥቅምት 27 መድኃኔዓለም አባቴ የቀራንዮ ንጉሥ የድንግል ማርያም ልጅ በቤታችሁ ይግባ። ለተጨነቃችሁ መድኃኔዓለም ይድረስላችሁ። በሕይወታችሁ ጎደሎ ላለባችሁ መድኃኔዓለም ይሙላላችሁ። ብቻ ንጉሥ አንተ ብቻ ዳኛ መስገን ኢየሱስ ለነፍሴ ነፃኛ። በየቤታቸው በየሆስፒታሉ የታመሙ ወገኖቻችንን ይፈውስልን። ሀገራችንን ጽኑ ሰላም ያድርግልን። ሕዝባችንንም በሰላምና በፍቅር በአንድነት ይጠብቅልን። አለልኝ አባቴ አለልኝ ጌታዬ። መድኃኔዓለም በዕለተ ቀኑ ያሰባችሁትን ያሳካላችሁ። የጠየቃችሁትን ጥያቄ መልሶ በዕለቱ ለማመስገን ያብቃችሁ። ዛሬ ከበረ በዓለም መድኃኔዓለም ሰላም ሰላም ውድ የዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለታላቁ በዓል ለጥቅምት 27 መድኃኔዓለም ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቪዲዮ ጥቅምት 27 መድኃኔዓለም ለምን ይከበራል የሚለውን የተማማረን ቆይታ የምናደርግ ይሆናል። ወደ አዘጋጀንላችሁ ቪዲዮዎች ከማለፋችን በፊት ግን ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሁላችሁም ቸሩ መድኃኔዓለም አምላኬ መድኃኒቴ እያላችሁ ኮመንቱን አጥለቅልቁት። በቀጥታ ወደ መጀመሪያ ቪዲዮ ላሳልፋችሁ። ቆሞስ አባ ገብረ ኪዳን። የማይነጥፈው ደስታችን መድኃኔዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። የማይወሰድ ሀብት ክርስቶስ ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆማለህ። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡት ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ ነው። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ አለ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ አለ። ሁልጊዜ በጌታ ደስ ይበላችሁ አለ። ለምን ነው ሁልጊዜ በጌታ ደስ ይበላችሁ? አሁን ምግብ ሁልጊዜ ማስደሰት ይችላል? እስኪ አሁን ጧት የበላነው ምግብ ማታ እንደገናም ጧት አያስደስትም። አንድ ልብስ እኮ እንደውም ጥሩ ልብስ የሚያስደስተው አልፈን ስለምንለብሰው። አሜን። ቃለ ሕይወትን ያሰማልን። የመድኃኔዓለም በዓል እንግዲህ በደማቅ ሁኔታ የሚከበር በዓል ነው። በድጋሚ መልካም በዓል ይሆንላችሁ። አሁንም በዓሉን በማስመልከት የተማማርን እንቀጥላለን። እንቀጥል። እግዚአብሔር እንዴት ያለ ቸር አምላክ እኮ ነው። ሙሴን ሄዶት እዚህ ላችኋል አይደለ? ሙሴ አቤት እስራኤልን ላጥፋቸው ተወኝ። አሁን ሙሴ እግዚአብሔር ነው እዞት ነው፣ እጁን እዞት ነው፣ እግሩን እዞት ነው፣ ወገቡን ግጥም አድርጎ እዞት ነው። ምኑን እዞት ነው እግዚአብሔር አትያዘኝ የሚለው? እባክህ እንዳላጠፋቸው ለምነኝ እኮ ነው። ሊምር ፈልጎ የሚለምን አምላክ፣ ለምኖ መስጠት የሚፈልግ፣ የሕይወት ውሃ ለመስጠት የፋጋ ውሃ የሚለምን። አንቺ ሴት ውሃ ስጪኝ፣ እሱ የሕይወት ውሃ ለመስጠት የእኛን ጥርኝ ውሃ ይለምናል። እንዴት ያለ አምላክ እኮ ነው! እናቱን የ3 ዓመት ልጅ ተቀብሎ የዓለም እናት አድርጎ ይሰጣል። አበርክቶ የሚሰጥ 5 እንጀራ ከኛ እጅ ለምንና 5000 ሰው አጥግቦ ይሰጣል።
ለምኖ የሚያበረክት ለምኖ የሚሰጥ ለምኖ የሚያድን እንደ መድኃኔዓለም ያለ ማን አለ? በእውነቱ መኑ ይመስለክምና አማልክት እግዚኦ። አቤቱ ከአማልክት ሐሰት ይቅርና አማልክት ዘበጸጋ ከሚባሉ ከመላእክት ከቅዱሳን ሁሉ አንተን የሚመስል ማን አለ? ማንም በርኅራኄ የሚመስለው የሌለ። እንዲሁ እኮ የሚሰጥ እጅ የሰጠ እሱ፣ የሚሰጠውን የሰጠ እሱ፣ ሰጣችሁ ብሎ ዋጋ የሚሰጥ እሱ። እንዲሁ እኮ ይገርማል። ራሱ እጅ ሰጥቶ ራሱ የሚሰጥ ሰጥቶ ራሱ ደግሞ የሚቀበልም ሰጥቶ ራሱ ለምኖ ራሱ ሰጥቶ ራሱ ያከብራል። እንደ እግዚአብሔር ያለ ማንም የለም። ቪዲዮ ላይክ ያላረጋችሁ ላይክ እያደረጋችሁ በቀጣይ ደግሞ ወደ አባ ሕርያቆስ ትምህርት የምናልፍ ይሆናል። ለብቻሽ ማልቀስ ስትጀምር ይመጣል መድኃኔዓለም። ለብቻክ ስትጨነቅ ይመጣል መድኃኔዓለም። ሊያገዝህ ይመጣል። ይረዳኛል ብለህ የተማመንክበት ሰው ጀርባ ሲዞር ጀርባ ሲሰጥ ፊት ሲነሳ ይመጣል መድኃኔዓለም። ብዙዎች ልብሳችን መቆሸሹን አይተው ሲጸየፉን የማይጸየፈን እጆቹን ዘርግቶ የሚያቅፈን የበረከትና የምሕረት አባት መድኃኔዓለም ይመጣል። በጆሮ ሹክ የሚልሽን አትስሚ፣ መስማትስ ክርስቶስን ነው። አንተ ያለህልኝ የኔ ነገርማ አያበቃም በይው። አንተ ያለህልኝማ የኔ ነገር ተስፋ ቢስ አይሆንም በሉት። ያለቀውን መቀጠል ይችላል። ይህ መከራ የምትበላለት ሰውነት ይረግፋል፣ ይሸታል። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል። 30 ሽቶ የምትንታጠንለት ሰውነት የሚሸት የሚከረፋ ነው። የገዛ የእናቱ ልጅ እንኳን ሳትቀር ይሸታሃል አለችው። ያውም በስሙ ጠርታ እንዳይመስላችሁ አስከሬኑ አለችው። ከሞትን በኋላ ምን ስም አለን እኛ? ሰው ከሞተ በኋላ እኮ አስከሬን ነው ስሙ። ሞተንም በስማችን የሚጠራን መድኃኔዓለም ብቻ ነው። አዎ ታመህ መድኃኒት ያልገዛልህ የሞትክ ቀንማ የቀብሩ ሰዓት ስንት ሰዓት ነው እያለ እየጠየቀ ሊቀብርህ ይመጣል። ስትቸገር ያልደረሰልህ፣ ስትታመም ያልጠየቀ እመነኝ ሊቀብርህ የሚመጣ ግን ሰው አለ። ቀና ብለን አናይም እንጂ ቀባሪዎቻችን ብዙ ናቸው። አንዳንድ ጊዜ በተስፋ መቁረጥ ውስጥ እንሆንና ይሄውና ጠዋት ማታ እየሄድኩ ደጁ እያለቀስኩ እግዚአብሔር እኮ ዝም አለኝ የሚሉ ሰዎች አሉ። የበለጠውን ሊያሳይሻው ዝም ይላል። ፍቅሩን ሊገልጥልሽ ዝም ይላል። የበረታውን ነገር ሊያደርግልሽ የአባትነት ፍቅሩን ሊገልጽልሽ ዝም ይላል። ዝም የሚለው ከተኛህበት አልጋ ብቻ ማንስቶ ፍቅር ሊገልጽ ሳይሆን ከተቀበርንበት መቃብር አውጥቶ ፍቅሩን ሊገልጽልን ይፈልጋል መድኃኔዓለም። አሜን። ለሁላችንም መድኃኔዓለም በቸርነቱ በካሊነቱ በይቅርታው ተመልክቶ ይቅር ይበለን። መድኃኔዓለም ማለት ምን ማለት ነው? መድኃኔዓለምስ ማን ነው? ኮሜንት ላይ ሁላችሁም ተሳተፉ፣ መልሶቻችሁንም ጻፉልን። መምህር ምትኩ አበራ። መድኃኔዓለም ብለን የጠራነው ክርስቶስን መድኃኔዓለም ብለን የምንጠራው እግዚአብሔርን አንደኛ ለዓለም የወረደ ለዓለም ለሞት የተሰጠ ስለሆነ ከሰማየ ሰማያት የወረደው አካላዊ ቃል ወልድ ወደዚህ ምድር የመጣው የእኛን ሥጋ የለበሰው የሞተው እኛን ለማዳን ማለት ነው። ወደዚህ ዓለም መምጣቱን ስናስብ ለዓለም መምጣቱን ስንረዳ መድኃኔዓለም ብለን እንጠራዋለን። የዓለም መድኃኒት። ይህንን የሚለን መጽሐፍ ቅዱስ ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ዓለሙን እንዲሁ በነፃ ወደደው። መድኃኔዓለም ያለው ለዚህ ነው። ዓለምን ወዶ ስለ ዓለም የመጣና የተሰጠ ስለሆነ ስለ መንደር አይደለም፣ ስለሆነ ማንነት፣ ስለሆነ ጎሳ አይደለም፣ ስለ ዓለም። በጣም ይገርም። የግል አዳኝ አይደለም፣ መድኃኔዓለም ነው። ኢየሱስ የግል አዳኝ ነው ይላሉ። የግል ብሎ ነገር የለም። አንተ ስትፈቅድለት የሚያድን ሳትፈቅድለት የማያድን አይደለም። ሁሉንም አድኗቸዋል። ሃይማኖት የሌለው ሁሉ እንኳን ድኗል። አይገርምም? ከአዳም ኃጢአት ተጠያቂ አይደለም። ለዓለም ሁሉ ደሙን ያፈሰሰው። በጥንተ አብሶ የሚጠየቅ ማንም የለም። የተሰጠውን ድነት ባለመቀበሉ ነው የሚቀጣው ዓለም። አዳም የአዳም አጽም ባለበት ቦታ ላይ መሰቀሉ ይሄን ነው የሚያመለክተው። የሰዎች ኃጢአት በሙሉ ቀድሞ በአዳም ምክንያት ይጠየቁ የነበሩ በኋላ እንመጣበታለን። የዓለም ሁሉ መድኃኒት ነው። የገሌና የነገሌ አይደለም። መቀበል አለመቀበል ያንተ ጉዳይ ነው። ለዓለም የመጣ ለዓለም የወረደ ለዓለም የሞተ ለዓለም ሁሉ የተሰጠ ስለሆነ ምን ይባላል? መድኃኔዓለም ይባላል።
ዓለምን ሁሉ አዳነ ስንል ዓለም ሁሉ ምን ሆኖ ነበር? ዓለም ሁሉ ታሞ ነበር። ዓለም ሁሉ መዳን አለበት። የተወሰነ ክፍል አልነበረም በሽታው፣ ሁሉም ነው። ጠቅላላ ምርመራ እንደሚባለው ማለት ነው። ምንን ነው የሚያመህ? አላውቀውም ሰውነቴን ሁሉ ነው ካለ ሰውየው መግባት አለበት። ጠቅላላ ጣቴን ነው እጄን ነው እግሬን ነው ካላለ ማለት ነው ሁለመናው። መጽሐፍ ነው የሚለን ዓለም ሁሉ ስቶ ነበር፣ ዓለም ሁሉ በድሎ ነበር፣ ዓለም ሁሉ ተፈርዶበት ነበር። በዮሐንስ ራእይ ምዕራፍ 12 ቁጥር 9 ላይ ዓለምንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ ይላል። ሁለተኛ መድኃኔዓለም ያለው ዓለሙን ከራሱ ጋር ስላስታረቀ ነው። ራሱ ነው ሐኪሙ፣ መድኃኒቱም ራሱ ነው። የሚገርም መድኃኒቱም ራሱ ነው፣ ሐኪሙም ራሱ ነው። ዓለሙን ያስታረቀው ከራሱ ጋር ነው። አንዳንድ ሰዎች አስታራቂ ሲባል ክርስቶስ መሃል ላይ ከላይ እግዚአብሔር ከታች ደግሞ ሰዎች ያሉ አድርገው ያስባሉ። እንደነሱ መካከለኛ የሚለውን ማለት ነው። መካከለኛ ማለት ትርጉሙ ፍጹም አምላክ ፍጹም ሰው ማለት ነው። አምላክ ብቻ አይደለም፣ ሰው ብቻም ማለት ነው። ሰው ብቻ ከሆነ ፍጡር ነው ሎቱ ስብሐት። አምላክ ብቻ መለኮት ከሆነ ደግሞ አያዝም፣ አይጨበጥም። ደማ፣ ተሰቀለ፣ ሞተ ማለት አንችልም። ስለዚህ እንዲህ አይነት ታሪክ እንዲህ አይነት ምስጢር የለም። ፍጹም ሰው ፍጹም አምላክ መካከለኛ የሚለው እሱ መካከለኛ እግዚአብሔር ብቻ አይደለም፣ ሰው ብቻም አይደለም። መካከለኛ የሚለው ይሄን እንጂ የምልጃን ቅደም ተከተል እባክህ እያለ የሚለምን ሆኖ አይደለም። ከራሱ ጋር ያስታረቀው ከራሱ ጋር ስላስታረቀ ነው መድኃኔዓለም የምንለው። መጽሐፍ እንደዚህ ይላል በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። ልብ አድርጉ። ማን? እግዚአብሔር። በምን ሆኖ? በክርስቶስ ሆኖ ምን ያደርግ ነበረ? ዓለሙን ከራሱ ጋር ምን ያደርግ ነበር? የሚገርም እኮ ነው። ዓለሙን ከራሱ ጋር አስታረቀው። ዓለም ተፈጥሮ በሙሉ ሁሉም በሰው ምክንያት ምድር ራሷ ተረግማ ነበር። ምድር ካንተ የተነሳ ሾህና ሜኬላ ታብቅልብህ ተብሎ ማለት ነው። ዓለሙ በሙሉ ረክሶ ነበር። ከራሱ ጋር አስታረቀው። ራሱ አስታራቂ ነው። ራሱ ታራቂ ነው። ራሱ መስዋዕት ነው። ራሱ መስዋዕት አቅራቢ ነው። እና እሱን መድኃኔዓለም ያላልን ማንን እንበለው? መድኃኔዓለም። በእውነት እስኪ አመስግኑት መድኃኔዓለም። መድኃኔዓለም የምንለው ለዚህ ነው። አሜን። ቃልዮትን ያሰማልን። መድኃኔዓለም ማለት የዓለም መድኃኒት፣ የዓለም ሁሉ ቤዛ ማለት ነው። መድኃኔዓለም ማን ነው ለሚለው ጥያቄ መልሱ መድኃኔዓለም ማለት ኢየሱስ ክርስቶስ ከሰማይ ሰማያት የወረደ ከድንግል ማርያም የተወለደው ሞቶ በሶስተኛው ቀን የተነሳው በስተመጨረሻም ወደ ሰማይ በክብር ያረገው በአባቱ ቀኝም የተቀመጠው ዳግመኛም በዓለም መጨረሻ ለፍርድ የሚመጣው የዓለማት ሁሉ አስገኚ ፈጣሪ የሆነ ዓለም ሳይፈጠርም የነበረ አብ ወልድ መንፈስ ቅዱስ ብለን እግዚአብሔር አንድም ሶስትም ነው ብለን እንደተማማልነው መድኃኔዓለም ወልድ ኢየሱስ ክርስቶስ ማለት ነው። እንግዲህ እኛ ኦርቶዶክሳውያን የመላእክትን የጻድቃን ሰማዕታትንና የእናታችን የድንግል ማርያም በዓላትን እናከብራለን። የመድኃኔዓለም በዓል ግን ከነዚህ ሁሉ ከፍ ያለ ቦታም ልንሰጠው ይገባናል። ጥቅምት 27 እንኳን ለፈጣሪያችን ለመድኃኔዓለም ለኢየሱስ ክርስቶስ ዓመታዊ ክብረ በዓል በሰላም አደረሳችሁ። በድጋሚ ጥቅምት 27 መድኃኔዓለም ለምን ይከበራል ስንልም ጥንተ ስቅለቱ የሚታሰብበት በዓል ነው። ጥቅምት 27 መድኃኔዓለም ለምን ይከበራል ወደሚለው እናልፋለን። ፈጣሪያችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን ቢሆንም በዓሉ ወደ ጥቅምት እንዲመጣ ያደረጉት አበው ሊቃውንት ናቸው። ምክንያቱም ብዙ ጊዜ መጋቢት 27 የሚውለው አብይ ጾም ውስጥ በመሆኑና የንግስ በዓላት በአብይ ጾም ስለማይፈቀዱ ምንም እንኳን በቅርብ ጊዜ በአብይ ጾም ውስጥ የሚነግሱ አንዳንድ አብያተ ክርስቲያናት ቢኖሩም አባቶቻችን ግን እንዲህ ያለውን ስርዓት አላቆዩልንም። ከበሮና የሽብሽቦ ዝማሬን በወቅቱ የተፈቀደ ስላልሆነ በዚህ ምክንያት የበዓለ ስቅለት ንግስ ወደ ጥቅምት 27 ስለመጣም ነው። ስለዚህ ጥቅምት 27 መድኃኔዓለም ጥንተ ስቅለቱ የሚታሰብበት በዓል ነው ማለት ነው። ጥንተ ስቅለቱንም ስናስብ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል በፈጸመው የማዳን ስራ ክፉዎች አይሁድ ከምሽቱ 3 ሰዓት ጌቴሰማኒ ውስጥ ያዙት። ሙሉ ሌሊትም ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አስረው ሲደበድቡትም አድረዋል። ዝም ቢላቸውም አይኑን ሸፍነው በጥፊ መተውታል። ምራቃቸውን ተፉበት፣ ዘበቱበትም።
6666 ግርፋትንም ገርፈውታል። ሊቶስጥሮስ አደባባይ ላይ እርጥብ መስቀል አሸክመው ወደ ቀራንዮም ወሰዱት። በረጃጅም ብረቶች 5 ቦታ ላይ ቸንክረው ሰቀሉት። 7 ታላላቅ ተአምራት በምድርና በሰማይም ታዩ። ዓለም በጨለማ ሳለች ጌታ በመስቀል ላይ 7 ቃላትን ተናገረ። ከቀኑ 9 ሰዓት አካባቢ ቅድስት ነፍሱን ከቅዱስ ሥጋው ለየ። በዚህ ሰዓትም ወደ ሲኦል ወርዶ የታሰሩትን ሁሉ ፈታ። 11 ሰዓት ላይ ደጋግ ዮሴፍና ኒቆዲሞስ ከታላቅ ክብርና ሐዘን ጋር በአዲስ መቃብር ቀበሩት። በዚህ ሰዓት ድንግል ማርያም ልቧ በሐዘን ተቃጠለ። ወዳጁ ቅዱስ ዮሐንስም ፍጹም ለቅሶን አለቀሰ። ቅዱሳት አንስት በዋይታም ዋሉ። በድጋሚ ለጥቅምት 27 መድኃኔዓለም በዓል እንኳን አደረሳችሁ። ጥቅምት 27 በዚህች ዕለት የአምላካችን የመድኃኔዓለም የስቅለቱ መታሰቢያ ነው። መድኃኒታችን ለስም አጠራሩ ክብር ይግባውና በቸርነቱ ስለ ሁላችን ደህንነት ሲል ራሱን ወዶ ፈቅዶ ለሞት አሳልፎ በመስጠት ፍጹም ፍቅሩንም አሳይቶናል። በቅዱስ ወንጌሉም እርሱም መድኃኒታችን ከዚህ የሚበልጥ ፍቅር የለም ብሎ ነግሮናል። ውድ የናታን ሚዲያ ቤተሰቦች በዛሬ ቪዲዮ ጠቃሚ የሆኑ መንፈሳዊ ትምህርቶችን እንዳገኛችሁበት ተስፋ እናደርጋለን። ቪዲዮ ለብዙ ኦርቶዶክሳውያን ይደርስ ዘንድ ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንዲሁም ቻናሉን በሱፐር ቻት እና በሱፐር ታንክስ መደገፍ ትችላላችሁ። ከላይክ አጠገብ ታንክስ የምትለውን በመጫንና እንዲሁም ጆይን የሚለውን በመጫን ቋሚ ናታን ሚዲያ ቤተሰብ መሆን ትችላላችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከናታን ሚዲያ። በቀጣይ በሌላ አስተማሪ ቪዲዮ እስክንገናኝ እስከዛው ሰላም።